የእግዚአብሔር ቤተሰቦች እንደምን ሰንብታችኋል? እንደ እግዚአብሔር ፈቃድ ጥቂት ስለ ጾም እንማማራለን። እንግዲህ ጾም ማለት ምን ማለት እንደሆነ እንደ አዲስ የምትሰበኩ አይደላችሁም። ጾም ራስን ለእግዚአብሔር መስጫ መንገድ ነው። በሌላ አገላለጥ ራስን ለእግዚአብሔር መስዋዕት ማድረጊያ መንገድ ነው። ጾም የእግዚአብሔርን ምሕረት የምናገኝበት የምንቀበልበት መንገድ ነው። ስለ ጾም ብዙ ተብሏል። ነገር ግን እኔ ባለኝ ሰዓት ጥቂት በቀረችው ወቅት እንኳ እንዴት መጾም እንደሚገባን ጥቂት ባነሳ ደስ ይለኛል። ምክንያቱም ብዙ ደክመን ብዙ ለፍተን ድካማችንና ለልፋታችን ምላሽ ሳናገኝ ስንቀር በጣም የስጋ ድካም ብቻ ሆኖ ስለሚቀርብን ያ እንዳይሆን ለወደፊቱም መማማሪያ እንዲሆነን እንዴት ነው መጾም የሚገባን የሚሉ ነገሮችን የተወሰኑ ነጥቦችን አነሳለሁ። የመጀመሪያው ስንጾም ያው ከውዳሴ ከንቱ መራቅ ያስፈልጋል። ውዳሴ ከንቱ ያው ጿሚ መስሎ አለመታየት ነው። ራስን ለእግዚአብሔር የሰጠ ሰው ራሱን ለእግዚአብሔር የሰጠ ሰው በውዳሴ ከንቱ አይጠለፍም። በእርግጥ የአዋጅ አጽዋማት እያንዳንዱ ክርስቲያን ከ7 ዓመት በላይ የሆነ ክርስቲያን ሁሉ የሚጾመው ጾም ስለሆነ በጋራ ጸሎት እናደርሳለን፣ በጋራ እናስቀድሳለን፣ በጋራ ጾማችንን እንጾማለን። ነገር ግን ውዳሴ ከንቱ አሁንም ይጥለናል። ብዙ ጊዜ በሰዎች ፊት ጾመኞች መስሎ ለመታየት የምናደርገው ጥረት ጾማችንን ከንቱ ያደርግብናል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ዘመን ሲያስተምረን እዚህ በማቴዎስ ወንጌል ምዕራፍ 6 ከቁጥር 16 እስከ 18 እንደዚህ ነው ያለን። ስትጦሙ እንደ ግብዞች አትጠውልጉ። ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉ፣ ግብዞች ማለት ነው። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጦም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይ አባትህም በግልጥ ያስረክብሃል ይላል። ስለዚህ ውዳሴ ከንቱ በጣም በእግዚአብሔር ፊት የተጠላ ነገር ነው። የቱንም ያህል ብንሰግድ፣ የቱንም ያህል ሰዓት፣ እንዲሁም አንዳንድ ጊዜ ብዙዎቻችን ከቅዳሴ በላይም ቆይተን እስከ ፀሐይ እስኪጠልቅ ድረስ የምንቆይ ሰዎች አለን እና ማንም እንዲያውቅብን አናድርግ። ማንም በውዳሴ ከንቱ እንዳይጥለን በዚህ ጉዳይ ላይ ጠንቃቆች መሆን መቻል አለብን። ይህንን ሁላችንም ገንዘብ እናድርገው። በሁለተኛ ደረጃ ትዕቢትን ማራቅ። ትዕቢት በጣም መጥፎ ነገር ነው። ሰው ራሱን ጾመኛ አድርጎ ለማሳየት የሚያሳየው የራሱን የሚገልጥበት መንገድ አንዳንድ ጊዜ ከውዳሴ ከንቱ በላይ እንደ ትዕቢት ነው የሚቆጠረው። ትዕቢት እግዚአብሔር ፊት እጅግ በጣም የተጠላ ነገር ነው። ስንጾም ሌሎችን መኮነን አያስፈልግም። ስንጾም ራስን ጽዱ፣ ሌላውን ርኩስ ማድረግ አያስፈልግም። ስንጾም ብዙ ጊዜ የኔ ጸሎት ከሌሎቹ የተሻለ ነው እስከ ማለት የምንደርስ ሰዎች አለን። የኔ ጾም፣ የኔ ጸሎት፣ የኔ አገልግሎት ከሌሎቹ የተሻለ ነው ብለን የምንልም ሰዎች አለን። እንዲህ አይነቱ አካሄድ ትንሽ ደካማነት ነው። ለአብነት የመጽሐፍ ቅዱስን ታሪክ እናንሳና እዚህ በሉቃስ ወንጌል ምዕራፍ 18 ቁጥር 9 እስከ 14 አንድ ፈሪሳዊና አንድ ቀራጭ ለጸሎት ወደ ቤተ እግዚአብሔር እንደገቡ ቅዱሱ ቃል ይነግረናል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ያስተማረው አስተምህሮ ነው፣ ትምህርት ነው። ፈሪሳዊው እንዲህ ነው ያለውን የሚለን በየሳምንቱ 2 ጊዜ ጦማለሁ፣ አስራት አወጣለሁ፣ እንደሌላ ሰው ቀማኛና አመፀኛ አመንዝሮችም ወይም እንደዚህ ቀራጭ ሰው ስላላደረከኝ አመሰግናለሁ። አያችሁ፣ እቡይነት ማለት ይሄ፣ ትዕቢት ማለት ይሄ። ራስን የጽድቅ ኮርቻ ላይ አስቀምጦ በአንድ መቅደስ ፊት ቆሞ ሌሎችን መኮነን፣ ሌሎችን ማማት፣ ሌሎችን መንቀፍ፣ ሌሎችን መተቸት። የቱንም ያህል እውቀት ቢኖረን እንኳ የእውቀቱ ባለቤት እግዚአብሔር ነው መመስገን ያለበት እንጂ እኔ ከከሌ ይሻላለሁ ብሎ መናገርም ትልቅ ስህተት ነው የሚሆነው እና ትዕቢት እንደዚህ አይነት ጠባዮች አሉ። ይህ ፈሪሳዊ በሳምንቱ 2 ጊዜ ጦማለሁ፣ እንደ ሌሎቹ ቀማኛ አመንዝራ ስላላደረከኝ፣ ይልቁንም እንደዚህ እንደ ቀራጭ ሰው ምን አገባው? እግዚአብሔር የታገሰውን ሰው፣ እግዚአብሔር የቻለውን ሰው፣ እግዚአብሔር ዝም ያለውን ሰው፣ እግዚአብሔር የንስሐ ዕድሜ የሰጠውን ሰው መኮንን በራሱ ይሄ ትልቅ ስህተት ነውና በእንዲህ አይነት ቡይነት የተያዘን ሰዎች ካለን እንዲህ አይነቱን ስህተት ከኛ ማራቅ ያስፈልጋል። ትዕቢት የቅድስና ጸር ነው።
ትዕቢት የጾምም የጸሎትም ጸር ነው። ትዕቢት የትህትና ተቃራኒ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ከቆመ ሳያርፍ ከዘረጋ ሳያጥፍ የጾመው በጾማቸው ጾም ውስጥ ጠላትን ድል የነሳበት አንዱ መንገድ ትህትና ነው አይደል? ዲያብሎስ በትዕቢት ቢመጣበት በትህትና ነው ድል የነሳው። ስለዚህ ትህትናን ገንዘብ እናድርግ። ከሊቅ እስከ ደቂቅ ሁላችንም በትህትና ሆነን በእግዚአብሔር ፊት ጸሎት የምናደርስ ሰዎች ከሆነን እግዚአብሔር ይሰማናል። የሚገርማችሁ ይህ ትዕቢተኛ ፈሪሳዊ ይህን ቃል ሲናገር ያ በፈሪሳዊ የታማው ሰው ግን ቀራጩ አምላክ ሆይ ቀና ብሎ እንኳን ወደ ፈጣሪው ቀና ብሎ እንኳን ማየት እስኪሳነው ድረስ እንዲህ ነበር ያለው፣ አምላክ ሆይ እኔን ኃጢአተኛውን በደለኛውን ሰው ማረኝ ያለው። ማረኝ። እንዲህ አይነት ትህትና ይኖራል። እንዲህ አይነት አትህቶ ርዕስ ለራስ ነው የሚጠቅም። ዛታተ ርዕሶ ይትለያል ዛላለ ርዕሶ ደግሞ ይትያት። ስለዚህ በትህትና ሆነን የምንጸልየው ጸሎት እግዚአብሔር ፊት ሲደመጥ፣ በትዕቢት ሆነን የምናቀርበው ጸሎት ደግሞ ተሰሚነት አይኖረውምና ትዕቢትን ከኛ ማራቅ ያስፈልጋል። ሶስተኛው እንዴት እንጹም ለሚለው በሰዎች ላይ ክፉ ሐሳብ ከማሰብ መለየት ያስፈልጋል። በማናቸውም ሰው ላይ ብዙዎቻችን አሁን ጾም ውስጥ ነው ያለነው፣ ጸሎት እየጸለይን እያደረስን ያለነው፣ ግን በአርአያ ሥላሴ የተፈጠረውን የሰው ልጅ በምክንያት ስለጠላ ነው ብቻ በህይወት እንዳይኖር እንኳን ክፉ የምናስብበት ሰዎች አሉ። በህይወትም እንዳይኖር እንኳን በእውነት በባልንጀራችን ላይ፣ በወንድማችን ላይ፣ በእህታችን ላይ ክፉ ነገር አናስብ ባካችሁ። ማንኛችንም ቢሆን ፍጹማን አይደለም። ሰው አይበድልም አይባልም፣ ይበድላል። አይሳሳትም አይባልም፣ ይሳሳታል። ግን ከስህተቱ የሚመለስበት ንስሐ የሚገባበት ልክ እንደዚህ እንደቀራጩ ሰው ማለት ነው። አምላኩ የኔን ኃጢአተኛውን ማረኝ እንደሚለው ምናልባት ተናግሮን አስቀይሞን ከሆነ ሌላም አስጸያፊ ተግባርና ግብር ፈጽሞም ከሆነ ያ ሰው ተጸጽቶ ንስሐ ሊገባ ይችላል። ሊያለቅስ፣ ሊያነባ፣ ራሱን ሊያስተካክል ይችላል። ስለዚህ እግዚአብሔር የታገሰውን ሰው፣ እግዚአብሔር ወደ ንስሐ የሚመልሰውን ሰው በክፉ መመልከት ተገቢ አይደለም። ማንኛችንም ቢሆን የቱንም ያህል ንጽህናና ቅድስና ቢኖረን በእግዚአብሔር ፊት ግን ብዙ እድፈት አለብን ወገኖች። ስለዚህ ትዕቢትን ማራቅ፣ እንደገና ደግሞ በሰው ላይ ክፉ ነገር ከማሰብ መራቅ፣ መለየት ያስፈልጋል። አንዳንዴ እየጾምን ለሰዎች ክፉ የምናስብ ሰዎች ጥቂቶች አይደለም። እየጾምን እከሌን እንዲህ ባደረጋት እከሌን እንዲህ ባደረገው የምንል ሰዎች ጥቂቶች አይደለም። ይሄ ነውር ነው፣ በጣም ነውር። ይሄ እንደ ፈሪሳውያን አይነት ጾም ነው የሚሆንብን። በመጽሐፍ ቅዱሳችን ላይ እዚህ በሐዋርያት ሥራ ምዕራፍ 23 ቁጥር 12 እስከ 13 ድረስ አይሁድ ጳውሎስን እስኪገድሉ ድረስ እንዳይበሉና እንዳይጠጡ ተስማሙ ነው። በጣም የሚገርም እኮ ነው። አይሁድ በጣም ይደንቃል። አይሁድ ጳውሎስን እስኪገድሉ ድረስ እንዳይበሉና እንዳይጠጡ ተስማሙ። እንዲህ አይነት ጾም ምን ዋጋ አለው? ሰው ለመግደል፣ ሰው ለማጥፋት፣ ሰው ለመበደል፣ ሰው ለመጉዳት። እባካችሁ በእንዲህ አይነት የጾም ሂደት ውስጥ ያለን ሰዎች ራሳችንን ጽዱ እናድርግ። እግዚአብሔር የሚመለስን ሰው፣ ይቅር ባይ የሆነውን ሰው እግዚአብሔር የሚቀበለው። ተበድሎ ይቅርታ፣ በድሎ ማሩኝታ የክርስትና ሕይወት መገለጫ ነው ወገኖች። ክርስቲያን ክርስቶስም እኮ ያስተማረን ይሄንኑ ነው አይደል እንዴ? አባቶች የሚያደርጉትን አያውቁምና ይቅር በላቸው እንዳለ ምንም ሰው ይሄን ያህልም እኮ የጎዳን ሰው የለም። ጦር የወረወረብን ወይ ሌላ ነገር የሰበቀብን የለም። ነገር ግን ወገኖች እባካችሁ ማንኛችንም ብንሆን ወንድማችንን አንጥላው፣ እህታችንን አንጥላት። እንዲህ አይነቱ ጾም በእግዚአብሔር ፊት ተቀባይነት ስለሌለው ማለት ነው። በሰው ላይ ክፉ ከማሰብ ራስን መጠበቅ ያልኩት ለዚህ ነው። ሌላው አራተኛው ምህረትንና ምጽዋትን ገንዘብ ማድረግ። ምህረትንና ምጽዋትን ገንዘብ ማድረግ ያስፈልጋል። ስንጾም እነዚህ ነገሮች በጣም አስፈላጊዎች ናቸው። ቅድም ምህረት ያልኳችሁ ይቅር ባዮች መሆን ማለት ነው። ማንም ላይ ክፉ አለማሰብ ማለት ነው። መመጽወት ደግሞ የተራበ ማብላት፣ የተጠማ ማጠጣት፣ የታረዘ ማልበስ ነው። እንግዳ መቀበል ነው። የክርስትናችን እንዲህ ቢሆን እኮ እውነቴን ነው የምነግራችሁ፣ ባለማመን የወጡ ብዙዎች የኛን የክርስትና ሕይወት ድምቀት ተመልክተው ተጸጽተው እኮ ይመለሳሉ። ክርስቶስ ለደቀ መዛሙርቱ በዚህ በዮሐንስ ወንጌል ምዕራፍ 13 ቁጥር 35 ላይ አንድ የተናገረው ቃል አለ። ምንድን ነው ያለው? እርስ በርሳችሁ ፍቅር ቢኖራችኋል፣ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች በዚህ ያውቃሉ። ደቀ መዛሙርቴ የእግዚአብሔር ተከታዮች ናቸው፣ የክርስቶስ ተከታዮች ናቸው። ለሰው ይራራሉ፣ ለሰው ያዝናሉ፣ ይቅር ባዮች ናቸው፣ መሐሪዎች ናቸው ተብለን
ሌላ ምንም አይነት ሰባኪ ሳይፈልጉ ወደ እውነተኛይቱ እምነት መመለስ ይችላሉ ማለት ነው ብዙዎች። ስለዚህ የምህረት ሰዎች መሆን ያስፈልጋል። ምጽዋትን ደግሞ በሚገባ መመጽወት በየእስር ቤቱ ላሉ በደዌ በበሽታ ተይዘው በየሆስፒታሉ እየማቀቁ የሚረዳቸው የሚያግዛቸው ሰው የሌሉ እናቶችን፣ አባቶችን፣ እህቶችን፣ ወንድሞችን በጎዳና ላይ እየተሰቃዩ ያሉትን ወገኖቻችንን መርሳት አይገባም። አቅማችን የፈቀደውን ያህል ማድረግ ይሄ ከክርስትናው መገለጫ አንዱ ስለሆነ መርሳት አይገባንም። ለዚህ ነው በትንቢተ ኢሳይያስ ምዕራፍ 58 ቁጥር 5 ላይ እኔ የመረጥኩት ጾም ይሄ ነው ያለው። ክፉ እየሰሩ መጾም አይቻልም። ሰው እየበደሉ መጾም አይቻልም። ሰው እያሳዘኑ መጾም አይቻልም። ሰው እያስራቡ መጾም አይቻልም። እኔ ብቻ ልብላ፣ እኔ ብቻ ልጠጣ፣ እኔ ብቻ ይድመቅብኝ፣ እኔ ብቻ ልልበስ፣ እኔ ብቻ ልኑር፣ እንዲህ አይነቱ ስህተት ነው ማለት ነው። እግዚአብሔር የሚወደው ጾም ይላል እዛ ታች ያለን እንጀራህን ቆርሰህ ታበላ ዘንድ እዚሁ የነገርኳቸው የመጽሐፍ ቅዱስ ክፍል ላይ እንጀራህን ቆርሰህ ለችግረኞች ታበላ ዘንድ ሰጥ ጸልያለሁ። የተራቆቱትን ታለብስ ዘንድ የተገፉትን ታጽናናቸው ዘንድ እንዲህ የምታደርግ ከሆነ ይላል። ይገርማችኋል። አንብቡት እናንተ መጽሐፍ ቅዱስ ላይ ወደ መጨረሻው ክፍል ላይ ስትመለከቱ እንዲህ የምታደርግ ከሆነ ጾማችሁንም ጸሎታችሁንም እቀበለዋለሁ እና በቀረው ጾማችንና ጸሎታችን እንኳን የምህረት ሰዎች እንድንሆን አምላክ በቸርነቱ ይርዳን ነው የምለው። ሌላው አምስተኛው ንጹህ ልብ ይኖራል። ንጹህ ልብ ከላይ እንደተናገርኩት ጸሎታችን እንዲሰማ ያደርጋል። ንጹህ ልብ እግዚአብሔር ወደኛ እንዲመለከት ያደርጋል፣ እንዲራራልን ያደርገዋል፣ እንዲያዝንልን ያደርገዋል። ወገኖች ክርስቲያን ስንጾም ይሄን ነው ማሰብ ያለብን። እግዚአብሔር ከተራበ ሰውነት ይልቅ ንጹህ ልብን ይመርጣል። ቁም ነገር ነው ነገራቸው። ከተራበ ሰውነት ይልቅ ንጹህ ልብን ነው የሚፈልገው እግዚአብሔር። ይልቅ ደግሞ በንጹህ ልብ ሆነን ወደ እግዚአብሔር የምናቀርበው የጸሎትና የጾም መስዋዕት ምን ያህል ተሰሚነት አለው። ይህንን ልንረሳ ልንዘነጋ አያስፈልግም። ለዚህ ነው ዳዊት በመዝሙር 50 ቁጥር 10 ላይ ልበ ንጹሐ ፍጥር ሊተ እግዚኦ ወመንፈሰ ርቱዐ ሀድስ ውስተ ከርሥየ፣ አቤቱ ንጹህ ልብን ፍጠርልኝ የቀናውንም መንፈስ በውስጥ ያድስ። ይሄ ነው በአብሮነት ውስጥ የሚያስፈልገው። ይሄ ነው በክርስትና ሕይወት ውስጥ የሚያስፈልገው። ይሄ ነው በክርስትና አገልግሎት ውስጥ የሚያስፈልገውና በእንዲህ አይነት መልኩ ጾማችንን እንድንጾም አምላክ በቸርነቱ ይርዳን።